ትንቢተ ሕዝቅኤል ምዕራፍ 43 ወደ ምስራቅም ወደሚመለከተው በር አመጣኝ። እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ። ድምፁም እንደ ብዙ ውኆች ይተም ነበር። ከክብሩ የተነሳ ምድር ታበራ ነበረ። ያየሁትም ራእይ ከተማይቱን ለማጥፋት በመጣሁ ጊዜ እንዳየሁት ራእይ ነበረ። ራእዩም በኮበር ወንዝ እንዳየሁት ራእይ ነበረ። እኔም በግንባሬ ተደፋሁ። የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ። መንፈሱም አነሳኝ፣ ወደ ውስጠኛውም አደባባይ አገባኝ። እነሆም የእግዚአብሔር ክብር መቅደሱን ሞልቶት ነበር። በመቅደሱም ሆኖ የሚናገረኝን ሰማሁ። በአጠገቤም ሰው ቆሞ ነበር። እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራና የእግሬ ጫማ መረገጫ ይህ ነው። ዳግመኛም የእስራኤል ቤትና ነገስታቶቻቸው በጉልምትናቸውና በከፍታዎቻቸው ባለው በነገስታቶቻቸው ሬሳ ቅዱስ ስሜን አያረክሱም። መድረካቸውን በመድረኬ አጠገብ መቃናቸውንም በመቃኔ አጠገብ አድርገዋልና። በእኔና በእነርሱም መካከል ግንብ ብቻ ነበረ። በሰሩትም ርኩሰት ቅዱስ ስሜን አረከሱ። ስለዚህ በቁጣዬ ያጠፋኋቸው። አሁንም ጉልምትናቸውንና የነገስታቶቻቸውን ሬሳ ከእኔ ዘንድ ያርቁ፣ እኔም ለዘላለም በመካከላቸው አድራለሁ። አንተም የሰው ልጅ ከኃጢአታቸው የተነሳ ያፍሩ ዘንድ ለእስራኤል ወገን ይህን ቤት አሳያቸው፣ አምሳያውንም ይለኩ። ከሰሩትም ስራ ሁሉ የተነሳ ቢያፍሩ የቤቱን መልክና ምሳሌውን፣ መውጫውንም መግቢያውንም፣ ስርዓቱንም ሕጉንም ሁሉ አስታውቃቸው። ስርዓቱንና ሕጉን ሁሉ ይጠብቁ ዘንድ ያደርጉትም ዘንድ በፊታቸው ጻፈው። የቤቱ ሕግ ይህ ነው። በተራራው ራስ ላይ ዳርቻ ሁሉ በዙሪያው ከሁሉ ይልቅ የተቀደሰ ይሆናል። እነሆ የቤቱ ሕግ ይህ ነው። የመሠዊያውም ልክ በክንድ ይህ ነው። ክንዱም ክንድ ተጋት ነው። የመሰረቱም ቁመቱ 1 ክንድ ወርዱም 1 ክንድ ነው። 1 ስንዝርም ክፈፍ ዳር ዳሩን በዙሪያው አለ። የመሠዊያው መሰረት እንዲሁ ነው። በመሬቱም ላይ ካለው መሰረት ጀምሮ እስከ ታችኛው እርከን ድረስ 2 ክንድ ወርዱም 1 ክንድ ነው። ከትንሹም እርከን ጀምሮ እስከ ትልቁ እርከን ድረስ 4 ክንድ ወርዱም 1 ክንድ ነው። ምድጃውም 4 ክንድ ነው። በምድጃውም ላይ 1 ክንድ ወደ ላይ ከፍ የሚሉ 4 ቀንዶች አሉበት። የምድጃውም ርዝመት 12 ክንድ ወርዱም 12 ክንድ ነው። 4ቱም ማዕዘን ትክክል ነው። የእርከኑም ርዝመት 14 ክንድ ወርዱም 14 ክንድ ነው። 4ቱም ማዕዘን ትክክል ነው። በዙሪያውም ያለው ክፈፍ እኩል ክንድ ነው። መሰረቱም በዙሪያው 1 ክንድ ነው። ደረጃዎቹም ወደ ምስራቅ ይመለከታሉ። እንዲህም አለኝ፣ የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ የሚቃጠለውን መስዋዕት ያቀርቡበት ዘንድ ደሙንም ይረጩበት ዘንድ በሚሰሩበት ቀን የመሠዊያው ሕግ ይህ ነው። ያገለግሉኝ ዘንድ ወደ እኔ ለሚቀርቡ ከሳዶቅ ዘር ለሚሆኑ ለሌዋውያኑ ካህናት ለኃጢአት መስዋዕት የሚሆነውን ወይፈን ትሰጣቸዋለህ ይላል ጌታ እግዚአብሔር። ከደሙም ትወስዳለህ፣ በ4ቱ ቀንዶቹም በእርከኑም በ4ቱ ማዕዘን ላይ በዙሪያውም ባለው ክፈፍ ላይ ትረጨዋለህ። እንዲሁ ታነጸዋለህ፣ ታስተሰርይለትም አለህ። ለኃጢአትም መስዋዕት የሚሆነውን ወይፈን ትወስዳለህ፣ በመቅደሱም ውጭ በቤቱ በታዘዘው ስፍራ ይቃጠላል። በሁለተኛውም ቀን ለኃጢአት መስዋዕት የሚሆነውን ነውር የሌለበትን አውራ ፍየል ታቀርባለህ። በወይፈኑም እንዳነጹት እንዲሁ መሠዊያውን ያነጹበታል። ማንጻቱንም ከፈጸምህ በኋላ ነውር የሌለበትን ወይፈን ከመንጋውም የወጣውን ነውር የሌለበትን አውራ በግ ታቀርባለህ። በእግዚአብሔርም ፊት ታቀርባቸዋለህ። ካህናቱም ጨው ይጨምሩባቸዋል፣ የሚቃጠለውንም መስዋዕት አድርገው ለእግዚአብሔር ያቀርቧቸዋል። 7 ቀንም በየዕለቱ ለኃጢአት መስዋዕት የሚሆነውን አውራ ፍየልን ታቀርባለህ። ነውርም የሌለባቸውን 1 ወይፈን ከመንጋውም የወጣውን 1 አውራ በግ ያቀርባሉ። 7 ቀን ለመሠዊያው ያስተሰርያሉ፣ ያነጹትማል፣ እንዲሁም ይቀድሱታል። ቀኖቹንም በፈጸሙ ጊዜ በ8ኛው ቀን ከዚያም በኋላ ካህናቱ የሚቃጠለውን መስዋዕታችሁን የደህንነትንም መስዋዕታችሁን በመሠዊያው ላይ ያደርጋሉ።
እኔም እቀበላችኋለሁ ይላል ጌታ እግዚአብሔር።